የኝህን መምህር ስለኝ አባ ገብረ ኪዳን የተባለው አባት የሴቡ ፋንታውን ባለቤት ግን ምን ነክቷት ነው? ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ በእርሷ ሀገር ስብከት በመንግስት ታጣቂዎች መምህራን ሊቃውን ተገለው የለም እንዴ? አዲስና ሰበር በሆነ መረጃ ተመልሼ መጣሁኝ። እንግዲህ አባ ገብረ ኪዳንን አስመልክቶ ስለማንነታቸው የምንመለከት ነው የሚሆነው። ከዛ ውጪ ብፁዕ አቡነ አብርሃም እንግዲህ ተቃውሞ ደርሶባቸዋል በራሳቸው ልጆች ምንድነው የገጠማቸው የሚለውን ማስመለከታቸው ነው የሚሆነው። እስቲ ከዚህ ቪዲዮ እንጀምር። የሴፍ ፋንታውን ሚስት ምን አጠፋች? ምንም ታጥቦጭ ጋር ይሆንን ስራዬ ምንም ታጥቦጭ ጋር እና ሲዛት ብዬ ቪዲዮ ሰራው እናንተ ዝም አላችሁ። አሁንም ሪፖስት ኮፕሊክ አድርጉ ቶሎ ትያዝ። ባዛኝታው እንደው በቅድስት ድንግል ማርያም ይሄንን ቪዲዮ በደንብ ሼር እያደረጋችሁ ለዚህ ቀርናታም ቆሻሻ ሴትዮ አድርሱልኝ። ሞትስ ለአንቺ ይገባ ነበር። አንድ ሞት አይደለም 9 ሞት ቢመጣ ለአንቺ ይገባ ነበር። ለስሙ የኢየሱስ ተከታይ ነን ትላላችሁ። ኢየሱስን የምትከተሉት ከሆነ እሱ ያከበራችሁን አክብሩ። እናቱ ናት። ምን ይሽነካች? ርስትሽን አልተጋፋች። አንቺ የምትበዩን ነገር እንኳን አልወሰደችልሽ። ለዓለሙ መናን ህብስትን የምታድል በአንቺ አፍማ ተጠርታ ዝቅ የምትል አይደለም ያለችን። እኛ የተዋህዶ ልጆች እናነክሳታለን። ኮሜንቱን ማርያም 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 ብላችሁ ምንም ታጥቦጭ ጋር ይሆንን ስራዬ ምንም ታጥቦጭ ጋር ይሆንን ስራዬ ድንግል አትለይ ጥላ ከለላዬ ነይ ብዬ ማርያም የሴቡ ፋንታውን ባለቤት ግን ምን ነክቷት ነው? ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩት ጠይቃችኋለሁ። ይቺ ሴት በጣም አስገርማኛለች። በዛ ስፍራ ላይ ስትገኝ የወርቅ የዳይመንድ ሀብል ማድረግ ትችል ነበር። ነገር ግን በ80 ቀን ልጅነት ያገኘችበትን ያንን የክርስትና ማህተሟን አንገቷ ላይ አድርጋ ሳያት በጣም አስገረመችኝ። ምክንያቱም ብዙዎች የተለያየ ፕሮግራም ላይ ሲሄዱ የሰርጋቸው ዕለት ከቀሚሴ ጋር አይሄድም ብለው አውልቀው የሚያስቀምጡትን ይህን ማህተም እሷ ግን እዚህ ትልቅ ፕሮግራም ላይ ስትገኝ የአንገት ማህተሟን አድርጋ መጣች። እንደው ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው ላይ አንዲት ጠንካራ ጸሎተኛ ሴት አለች በሚል ቢስተካከል ደስ ይለኛል። እና በጣም ነው ደስ ያለኝ። ምክንያቱም ከዚህ በፊት ብዙ ጊዜ ቪዲዮ ሰርቼ ያውቃሉ በዚህ ጉዳይ ላይ። የተለያየ ፕሮግራም ላይ ስትሄዱ የሰርጋችሁ ዕለት ሚዜዎች ከቀሚሳችን ጋር አይሄድም ካለባበሳችን ጋር አይሄድም ብላችሁ ማህተባችሁን ለምን ታወልቃላችሁ? የብዙ ጊዜ ተናግሬ ያውቃለሁ። እና እዚች ሴት ላይ ይህንን ነገር ሳየው በጣም ደስ ስላለኝ ይህንን ቪዲዮ ሰራው። እጅግ አድርጌ አመሰግናለሁ። ማህተማችን በ40ና በ80 ቀናችን አንገታችን ካልተቆረጠ በስተቀር አናወልቀውም የምንለው የማህተም ከሁሉም ነገር በላይ ነው። ካለባበስም ከአኗኗርም በላይ ነው። ስለዚህ ኖረሽ ስላሳየሽን በጣም አድርገን እናመሰግናለን። ማህተማችን ሁልጊዜም ክብራችን ይሁን። አመሰግናለሁ። እንግዲህ ሰሞኑን የሴፉ ፋንታውን መሸለምን አስመልክቶ ሚስቱ በጣም ስታነጋገር ነበረች። እኔም የታዘብኩት ነገር ነውና ማህተቧን እንደምትመለከቱት አድርገው ነው የተገኘችውና ይሄ በጣም በነገራችን ላይ ትልቅ ጭንቅላት ሲኖራችሁ ነው እንደዚህ ማሰብ የምትችሉት። ምክንያቱም በጣም ብዙዎችንም እንመለከታለንና ስለ ጊዜ ጉዳይ አድርገው ያላቸውን ወርቅ ምን ሰብስበው እጃቸው ላይ አንገታቸው ላይ ሊያደርጉ ይችላሉና ከዚህ በላይ ግን ውበት የለም። በእውነት ተመሰገን ይገባታል ብዬ አስባለሁኝ። እንግዲህ በንግሶች ላይ በጣም ብዙዎች የሚያነሱ ጥያቄ እንግዲህ በጣም ልመና ይበዛል፣ ወንጌል አይሰበክም ነው። እስቲ አባታችን እናድምጣችሁ። ይሄን ያህል ብር ካልሞላ ታቦቱ አይገባም። ሚካኤልን ተወዱታላችሁ፣ አሁን ወደዋለን እንወዳለን። እጃችሁን አውጡ። እጅ አወጣን በሩ ወደ ኪሳችሁ ግቡ፣ ያላችሁን አውጡ። አሁን ይሄ ይባላል መድረክ ይሄን ያህል ሺህ ብር ዛሬም በግድ ማስገባት አለብን። ይሄን ያህል ሺህ ብር ካልገባ ታቦቱ አይገባም። እኔ ሚካኤል ሲል ሰምቼ ይሄን ከምሰማ ብዬ ታቦቱ ሳይገባ ትጀጃል። ይሄ ሁሉ ይታሰበት። አረ እንደው ሰምታችኋል፣ ሁሉም ወጣቱ ሰምቷል። አያስቀጥልማ። ይሄ የዓለሙ ሕዝብ ተጫውቶ የጨረሰው ቁማር ነው። እንደ ቤተክርስቲያን ፍጹም ሊገባ አይገባም።
ተወደዳችሁ እልል በሉ። ይሄ ነው ትምህርቱ። ምንድነው? አጨብጭቡ። ለመድኃኒዓለም ክብር መግለጫ 10 ብር ዛመታል። አጨብጭቡ። የመድኃኒዓለም ክብር በብር ይገለጻል። ይሄ የተንዛዛው ስብከትስ ቢቀር 4 ሰባኪ አለቃው ደግሞ የቀረብኝና ለሰው የበላይ የመጡትን እንዳይቀማ የበላዮቹ ይቆጡኛል ይላል። ሰጥቶ ሲያስተምር ቆይተው ሲነሱ ደግሞ እንዴ እኔስ ደግሞ አለቃው መች አስተማሪ ይሉኛል። እነሳና እንደገና ድብልቅልቅልቅልቅ ያደርገዋል። መጀመሪያው ነው ይሄን ህዝብ ይሄ አስተማሪ ይመጥነዋል። አንተ በዚህ በሊቃውንት እኮ ትልቅ ነገር ትልቅ መስፈርት አለ እኮ። ዝም ብሎ አቋቋመህ መረጣው ነው እኮ እንትና ጉያይዞ አይደለም እኮ። እገሌና ገሌ መድረኩን ይመጥኑታል፣ እገሌና ገሌ እንድትወረው ነው እኮ የሚባለው። የሚመጥን ሰባኪ ምጥን አድርጎ በደንብ አድርጎ ካስተማረ በኋላ አስገድዶ ሊቀማው ነው እንደ ሰው። እንግዲህ ምንም ሐሰት የለውም ብዬ አስባለሁ። ምክንያቱም በጣም ብዙዎቻችን ሰሞኑን እንኳን ሚካኤል ነክሶ ነበር ህዳር ላይና በዚህ ወር ላይ እኔም በግል ስታዘበው የነበረው ነገር ነው። በጣም ልመና አለ እውነቱን በቃ ማለት ሰው ራሱ እስኪሰለቸው ድረስና ለምንድነው በዚህ ደረጃ ልክ የተስፋፋው የሚለው በጣም መስተካከል ያለበት ጉዳይ ነው። አባታችንም እንደሰማችኋቸው እንግዲህ እንደዚህ አይደረግም በጣም ነውር ነው ብለው ተናግረዋልና እውነት ነው። ስንት ምዕመናን ከስንት ጊዜ ከስንት ዓመት በኋላ ማለት ራሱ ይቻላልና ወንጌልን ፈልገው ወደ ንግስ ይሄዳሉ። ግን የሚደረገው ነገር በሙሉ በጣም የሚያሳዝን ነው። እነሱም እንግዲህ እንዲለምኑ የሚያደርጋቸው ነገር ምንድነው ብለን ስንመለከት እኛ ራሳችን አስራት በአግባቡ አለማውጣታችን ይሄንን ሁሉ የሚያመጣብንና እኛም አስራታችንን እናውጣ። ከዛ በተጨማሪም ደግሞ የነሱም ልመና ይስተካከላል ብዬ አስባለሁኝ። ሰሞኑን ማህተቧን የበጠሰችው መሲ በጣም መነጋገሪያ ነበረች። እስቲ እህታችንን እናድምጣት። ስለ ክራቸው ሊቢያ ላይ አንገታቸው የተሰው ወንድሞቻችን ነፍስ ይማር በሉላችሁ ሼር ያደረጋችሁ እነሱን ያስታወሰች መሲ ጨክና በመቀሰት ቆርጠው ክራችንን ከመንበጥስ አንገታችን ቢቆረጥ ይሻላል ብለው በረሃ ላይ ሊቢያ ላይ የቀሩ ወንድሞቻችን አስታወሰች። ነፍሳቸውን ይማር በሉላችሁ። መታሰቢያነቱ ለነሱ ይቀመጥ። ከባድ ሲቹዌሽን ላይ ያሉ እንኳን ክራችንን ከመንበጥስ አንገታችን ይሻላል ብለው የሞቱ ወንድሞቻችን ነፍሳቸውን ይማር በሉ። በመንግስት መጣ ጊዜ ወንድሞቻችን አስብ በሉ። እውነት የነሱ መታሰቢያ ሆነ። መሲ ጨክና በመስቀል ቆርጣ አዛብ እጅ ላይ አድርጋ መዘባበቻ አደረገችው። በእኛ ጊዜ በዚህ ትውልድ ላይ መዘባበቻ አደረገችው። አዛብ እጅ ላይ አድርጋ መስቀሉ። ለማንኛውም እግዚአብሔር ሁሉን ነገር ይመልከት። ወንድሞቻችን ነፍሳቸውን ይማር። ስለእምነታቸው በረሃ ላይ ምድረ በዳ ላይ ሊቢያ ላይ የቀሩ ወንድሞቻችን ነፍሳቸውን ይማር። የነሱ መታሰቢያውን ሼር ኮፒ እንግዲህ ማህተቧን በጥሳለች እንደተመለከታችሁት ነውና ይሄ ጊዜ የሚፈታው ጉዳይ ነው። ሁላችንም የምንፈርድበት ነገር አይደለም። ለምን መሰላችሁ? ከዚህ በፊት በጣም ስለ ቤተክርስቲያን ተቆርቆራ የምትናገር እህታችን ነበረችና በቃ የልቧን አናቅም። እውነት ለመናገር ግን ብዙዎቻችን ያልተቀበልነው ነገር ነው። እኔም ከልቧ አይመስለኝም ይሄ ሁሉ ነገር የተደረገውና በሰው ሀገር ላይ የምትኖሩ ብዙ ጫናዎች ሊኖሩባት ይችላሉ። እሱን ከጊዜ በኋላ የምንመለከተው ነው የሚሆነው። ብቻ እግዚአብሔር አምላክ አሁንም ሳትሞት ሳትጠፋ ይመልሳት ነው የምለው። አባ ገብረ ኪዳን አስመልክቶ በጣም ሰሞኑን መነጋገሪያ ነበር። በተለይ ደግሞ በቲክቶክ ላይ ምን አድርገው ነው ምን ፈጽመው ነው? እስቲ እንመልከታቸው። የኚህን መምህር ትምህርት እኔ ብዙ ተከታትያለሁ። እንደ ዛሬ እውነት ተናግሮ ያውቁ። እስቲ የምሉንን እንስማቸው። የመንግስት ሰራተኛ ወሩን ከአራት ከፍሎ ነው አሉ የሚኖረው። ከአራት ከፍሎ የመጀመሪያውን ሳምንት ፍስሐ ይለዋል አሉ። የደስታ ሳምንት ነው። ደሞዝ ተቀብሎ እንደፈለገ የሚሆንበት ነው። የሁለተኛው ሳምንት ኦዲት ይለዋል። ይሄ ቀረኝ ለቤት ኪራይን ከፍዬ የቀረኝ ኦዲት የሚያደርግበት ጊዜ ነው። ሶስተኛው ሳምንት ፍዳ ይባላል። የመጀመሪያውን ደሞዝ አልቋል፣ ሁለተኛውም አልደረሰም። አራተኛው ሳምንት ተስፋ ይባላል። ደሞዝ ደረሰ ማለት ነው። ተመልከቱ ማለት ለምንድን ነው እንደዚህ ብሎ ሰው ተንገብግቦ የሚኖረው ስትሉኝ አስራት ስለማያወጣ ሲኖረኝ አወጣለሁ ደግሞ ማለት የለብንም። ያለህን ካልሰጠ ቢኖርህም አትሰጥም። እንዲያውም ቅዱስ ዮሐንስ አፈወርቅ የሚለው እግዚአብሔር ዛሬ ያልሰጠህ ነገ ቢኖርህም እንደማትሰጥ ስላወቀብህ ነው። ብዙ ሲኖርህ የምትሰጥ ከሆነ ትንሽ እያለህ ስጥ። ነገ ብዙ ሲኖርህ ከአስር አንድ አውጡ። ከሺህ ውሸት አንድ እውነት የሚባለው እንደዚህ አይነት ነው።
ትምህርቱ አልተመቻችሁ ይጠቅማችኋል። ስለኚህ አባ ገብረ ኪዳን የተባሉ አባት ብዙ ሰው የማያውቀውን አንድ አስገራሚ ነገር ልንገራችሁ። እኚህን አባት እንግዲህ በርካቶቻችሁ በሶሻል ሚዲያ በሚሰጡት ትምህርቶች ታውቋቸዋላችሁ። እናም እኚህ አባ ገብረ ኪዳን የተባሉ አባት በስማቸው የየትኛውም የባንክ አካውንት የለ ሲሆን ወደፊትም እንደማይኖርና ቀሚስም ገብረ ማርያምና ወለተ ማርያም የተባሉ ግለሰቦች እንደሚገዙላቸው ተናግረዋል። አባ ገብረ ኪዳን ደሞዝ የላቸውም። የሚከፍላቸው ጠፍቶ ሳይሆን ስለማይፈልጉ ነው። የዕለት ጉርስም የሚያገኙት ከሚያገለግሉበት ገዳም የሚሰጣቸው ዳቤ ነው። እሳቸው የሚያስተምሯቸውን ትምህርቶች በዩቲዩብ ተለቀው የሚገኘው ገቢ ለገዳሙ ነው የሚገባው። አሃቲ ድንግልና ከዚህ በፊት የጻፏቸው መጽሐፍቶችም ተሸጠው ገቢው ለቤተ ክርስቲያን ይውላል። በእሳቸው ኪስ የሚገባ ምንም ብር የለም። ፈጣሪ እንደነዚህ አይነት አባቶችን አብዝቶ ይስጠን። እንዲሁም ለአባታችን ረጅም ዕድሜና ጤና እንመኛለን። እስኪ ለአባታችን ያላችሁን ፍቅር ኮሜንት ላይ ገለጹልን። ፎሎ ማድረግ እንዳይረሳ። ምስጋና በጣም ትንሽ ነው እውነቱን ለመናገር ማለት ልጅ አባት ከሌለን እኛ ልጅ አንባልምና አባ ገብረ ኪዳን ምን አይነት የሚናገሩት ነገር ሁሉ የሚጥምላቸው በጣም ብዙ ሰው የሚወዳቸው እግዚአብሔር አምላክ የሰጠን ትልቁ በረከታችን ናቸው ብዬ ነው የማስበውና በእውነት እንጃ። በነገራችን ላይ ለኛ ለቤተ ክርስቲያን ልጆች ብቻ ሳይሆን ከዚህ ሃይማኖት ውጭ ላሉ እህት ወንድሞቻችን በሙሉ ስብከታቸውን ሲሰሙ የሚያሳርፍ ነው። ይሄ ምንም በቃ የማያቅማማ ነገር ነውና ሰሞኑን ደግሞ ባንክ አካውንት የላቸውም የሚለው በጣም አነጋጋሪ ሆኖ ነበር። እኔም ገርሞኝ ነበረ። አውቃለሁ ከዚህ በፊት የሚተዳደሩበት ወይም ደግሞ የሚያገለግሉበት ደብር ሐይቅ እስጢፋኖስ ያ ብዙ ወጪ ምግባቸው ጭምር እንደሚሰጣቸው አውቃለሁና በዚህ ደረጃ ልክ ግን አካውንት አይኖራቸውም ብዬ አልገመትኩምና ሁላችሁም ኮሜንት ላይ እንግዲህ አባታችን እግዚአብሔር አምላክ እድሜ ይስጣችሁ ማለታችሁን አትርሱ። ብፁዕ አቡነ አብርሃምን ማን የከሰሳቸው? እናድምጠው። ይቺ ቪዲዮ ለብፁዕነታቸው ለአቡነ አብርሃም ትድረስልኝ። እስኪ መጀመሪያ ግን የአቡነ አብርሃምን ንግግር እንስማ። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ እኔ ፊት ለፊት እመራለሁ እንዳንተ ተደብቄ አላወራም። እኛ ሄደን እንድንሞትላቸው፣ እኛ ሄደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉን። እንግዲህ እንደሰማችሁት አባታችን ይህንን ተናግረዋል። ቆፍጠን ያለ ንግግር ነው። እኔ አቡነ አብርሃምን በነገራችን ላይ ከማከብራቸው አባቶች መካከል ናቸው። ያው እንግዲህ ሰው ከነችግሩም ቢሆን መወደድ ስላለበት ማለት ነው። በዚህ ንግግሮ ግን በጣም ደስ አላለኝም። እኔ ያለሁ ወንድ ነኝ። እኔ ወንድ ነኝ። እርስዎን ግን ጠይቆታለሁ። በእርሶ ሀገረ ስብከት በመንግስት ታጣቂዎች መምህራን ሊቃውንት ተገለው የለም እንዴ? ለእነዚያ ፍትህ እንትን በሚታወቁ በመንግስት ሚሊሻዎች ሊቃውንት ክርስቲያን ተገለው የለም? ፍትህ አግኝተዋል እነዚያ? ኧረ ተው አባቶች እባካችሁ ተረጋጉ። መንግስትን መገሰጽ ይችሉ የለም? በአማራ ክልል ላይ ያለውን ጦርነት እንዲያቆም መንግስትን ተው ማለት ይችሉ የለም? ምን ማለት ነው? ጦርነቱን ማስቆም አትችሉም? ያንንም ተው ብላችሁ ማስቆም አትችሉም? መስቀል አላችሁ አይደለ? በእጃችሁ ጵጵስና አለ አይደል? እረፉ፣ በቃ ተው አቁሙ ማለት ትችሉ የለም? ብዙ ሊቃውንተ ክርስቲያን እኮ ተገድለዋል። በመሰረቱ በጣም ብዙ እሱን መናገር አይችሉም። እኔ እዚያ ሩቅ እዚያ አርሲ ላይ ያለው ምናምን ጉዳይ ሳይሆን እዚህ እሱ አፍንጫው ስር ብዙ መምህራን እኮ ያልኩህ በየቀኑ የሚገደለውን ምዕመንማ እሱና ግድ የለም ሌላ ፖለቲካ እንደምታ ይሰጠዋል። ለማንኛውም ግን ጥሩ ዳኛ ፈራጅ እግዚአብሔር አለ። እግዚአብሔር ይፈርዳል ለሁሉም። ብፁዕ አቡነ አብርሃምን እንግዲህ እነ ነጋሽ እንኳን ሰሞኑን በአርሲ ላይ ስለተናገሩት ነገር ነጋሽ ወንድማችንም በዚህ መንገድ እንዲሆን እንኳን ድምጻችሁን አሰማችሁን ብለዋልና በጣም ብዙዎቹን ስመለከት ነበር። በተለይ በሚዲያ ላይ በብፁዕ አቡነ አብርሃም አዝነዋል። ለምን መሰላችሁ? ከዚህ በፊት መምህር ፋንታሁን ዋቂም እንደተናገሩት እንደዚህ አይነት አባቶች አሉ፣ የሆነ ሰዓት እየወጣን እኛለን እያሉ ሰውን እያነሳሱ የሚጠፉ ብለው ተናግረዋልና ወንድማችን ካነሳው አንፃር ግልጽ ነው። በቃ ጳጳሳት ወይ ሰዓት አያጠፉም ብለን የምናስብ ብዙዎቻችንና በጣም ነው የሚያጠፉት፣ በጣም ነው የሚሳሳቱት። ስለዚህ ደግሞ ይህንን ስህተት ስናይ መናገራችን ግድ ነው። ወንድማችን ላይ ብዙ ሐሳብ ቢነሳበትም ያስቀመጣቸው ሐሳቦች ግን በጣም ትክክል ናቸው። አሁንም እኔ ያለው የሚለን ሳይሆን
እውነት መሬት ላይ ወርዶ ተግባር ላይ ማየት እንፈልጋለን። በተለይ ደግሞ በአርሲ ውስጥ ትላንትናም ከትላንት ወዲያም ዛሬም ጨምሮ አላቅም ሲገደሉ ነበርና እባካችሁ እውነተኛ እረኛ ሁኑ፣ ተወቃሽ እንዳትሆኑ፣ በተለይ በታሪክ ተወቃሽ እንዳትሆኑ። በዚህ ዓመት ላይ እኮ እንደዚህ አይነት አባቶች ነበሩ። በጣም የሚያሳፍሩ መባል የለበትምና ወንድማችን ያስቀመጥከው ሐሳብ በጣም መልካም ነው። እስቲ ከጊዜ በኋላ እንመለከተዋለን። በመጨረሻ ማስመለከታችሁ ጾም ገብቷል። የነቢያት ጾም ወንድማችንን አድምጠውና ሐሳብ ሰጥተን እንጨርሳለን። ውድ ኦርቶዶክሳውያን ስለ ጾመ ነቢያት ማወቅ ያለባችሁን አስቸኳይ ነገር ልንገራችሁ። እውነት ለመናገር ሆስፒታል ውስጥ ሆኜ ይሄን ቪዲዮ የምሰራላችሁ ማለት ነውና በጣም አስቸኳይ ቪዲዮ ስለሆነ ብቻ ነው የምሰራውና በተቻላችሁ መጠን በዚህ ምሽት ሼር እና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ። እንግዲህ ብዙዎቻችሁ ስጠይቁኝ እንደነበረው ጾመ ነቢያት መቼ ነው የሚገባው እያላችሁ ስጠይቁኝ ነበር። ጾመ ነቢያት የሚገባው ሰኞ ነው በ15 ማለት ነው። ያ ማለት የፍስክ ምግቦች መብላት የሚቻለው ነገ እሁድ ብቻ ነው። ሰኞ ኦሬዲ ጾሙ ይጀመራል ማለት ነው። እና ይኸውላችሁ ሁላችሁም ኦርቶዶክሳውያን የነቢያትን ጾም ሁላችሁም ጾሙ። ይኸውላችሁ የነቢያት ጾም የቄስ ጾም ነው ከሚል ተረት ወጣችሁ ሁላችሁም ልትጾሙ ያስፈልጋል። ይኸው ሰይጣን በተለያየ ነገር ይጎዳናል። በተለያየ ነገር የቄስ ጾም ነው እያለ እንዳንጾም ያደርገናል። ይኸውላችሁ ኦርቶዶክሳውያን ራሳችሁን አታሞኙ። የቄስ ጾም የሚባል በፍጹም ከየት እንደመጣ የማይታወቅ ተረት ነገር አትስሙ። ቄስ የተለየ ነፍስ የለውም። አንድ ነፍስ ነው ያለው ቄስም እናንተም አንድ ነፍስ ነው ያላችሁ። ስለዚህ ሁላችሁም ይሄንን ጾም ልትጾሙ ያስፈልጋል። ይኸውላችሁ ንቁ ክርስቲያን ሁኑ፣ የነቃ ክርስቲያን ሁኑ። ራሳችሁን አታሞኙ። ሰይጣን የቄስ ጾም ነው እያለ አያታላችሁ። ስለዚህ ሁላችሁም ልትጾሙ ያስፈልጋል። ወደፊት በደንብ እናወራበታለን። ዛሬ እንግዲህ ያው የማይመች ቦታ ነው ያለሁት እና ይችን ብቻ በአስቸኳይ ልንገራችሁ ብዬ ነው። ሁላችሁም ኮሜንት ላይ ጾም የነፍስ መድኃኒት ናት እያላችሁ ጻፉልኝ። ሼር እና ኮፒ ሊንክ ላይክ እያደረጋችሁ ደግሞ ለሁሉም አዳርሱልኝ። መልካም ጾም ይሁንላችሁ። እወዳችኋለሁ። በመጨረሻም ቪዲዮ እንደተመለከታችሁት ነው። ይህንን ጾም የማትጾሙ ክርስቲያኖች በሙሉ በእውነት ልናፈር ነው የሚገባው። ትልቁ በረከታችን ነው። ለምን መሰላችሁ? ጾም ስንጾም የምንረዳው ነገር ምንድነው? አባቶቻችን ያስተማሩን ህይወት ነውና እውነት በአንድ ወቅት መምህር ዲያቆን ሄኖክ ኃይሌ እንደተናገረው የሚጾም ሰው ዝም ይላል ብሏል። በቃ ምንም ማውራት ይደክመዋል። ምን ይላል? አንደበቱ ራሱ እውነት አይንቀሳቀስም። ብትሰድቡትም ዝም ነው፣ ብታመሰግኑትም ዝም ነው። ሰው ደግሞ በቃ እንደዚህ ነው መሆን ያለበት። እውነቱን ለመናገር ለመሰላችሁ ምስጋናም አያስፈልገንም፣ ስንሰደብም ሊገርበን አይገባም። አምላካችን እንኳን ተሰድቧልና ይህን ሁሉ ትህትና የምናይባት ደግሞ ጾም ነች። ስለዚህ እንደ ቅዱስ ዮሐንስ አፈወርቅ እንግዲህ እንደተናገሩት ያንን ሁሉ መጽሐፍ የጻፉት በመብላት በመጠጣት ሳይሆን ገብስ እየበሉ እንደሆነ አባቶቻችን ነግረውናልና ጾም በጣም ትልቅ ነው። መላእክት አይበሉም አይጠጡም፣ ከእግዚአብሔር ጋር ይነጋገራሉ። ስለዚህ ልክ እንደ ሙሴ 40 ቀንና 40 ሌሊት ጾሙ እንግዲህ ያ ታቦት እንደተሰጠው እኛም በምንችለው አቅም እስከቻልነው ሰዓት ለምን እስከ 4 ሰዓትም ባይሆን ደዌ ካለብን ወይ በሽታ ካለብን ለምን እስከ 4 ሰዓት እስከ 3 ሰዓት እንኳን አይሆን። እግዚአብሔር ፍጻሜያችንን ሳይሆን ሙከራችንን የሚወድ አምላክ ነውና ስለዚህ በቻልነው አቅም እስከ 4 እስከ 6 እስከ 9 ከጸናን እስከ 12 እየጾምን በረከት የምንቀበልበት ጾም ያድርግልን እላለሁኝ። ቀጣይ አዲስ መረጃ እስካገኛችሁ ቸር ቆዩ። ይኸው ተወለደ የዓለም መድኃኒት፣ የዓለም መድኃኒት፣ የዓለም መድኃኒት